በዚህ ጉዳይ ላይ ምንጊዜም ቢሆን ተንቢሃት መሰጠቱ ያኒ ወንድሞች እንዲነቁ ማድረጉ ትልቅ ነገር ነውና እርግጥ ነው ብዙ ትምህርት ተሰጥቷል። ግን ዝም እየተባለ በመጣ ቁጥር ያ ነገር መጥፎ ነገር እንደ ጥሩ ነገር እንደ መጥፎ የሚታይበት ሁኔታ ኢኽዋኖቹ ልክ እንደ ሰለፍይ እንደ አህለ ሱና ወል ጀማዓ ተደርጎ የመወሰድ ወጣቱ ዘንዳ ተሰሚነት የማግኘት እንደዚሁም ደግሞ በዳዕዋውም በሁሉም የተቀባይነት የማግኘት እንትን ይኖረዋል። ገባህ? ዳዕዋ ሰለፍያ ወይም የሰለፍያ ኡስታዞች የመደበቅና እነሱ ላይ እነርሱም የማጥላላት ሂደት ስለሚያደርጉ ዝም በተባለ ቁጥር ይሄ ነገር እየተባባሰ ነው የሚመጣውና ሰዎችን ማዳን ወጣቱን ማዳን ነውና ይሄ ደግሞ በአንድ ሰው በሁለት ሰው የሚሰራ አይደለም። ሁሉም ሊተባበርበት የሚገባ ጉዳይ ነው። በጣም ከስር መሰረቱ ጀምሮ አቡ ሁዘይፋ ከእርሱ ጀምሮ እንደዚሁም ወንድማችን ዳሩሱና ተጨባጭ የሆነ ሰፋ ባለመልኩ እንትን ብለውታል። እንደው ትንሽ የዑለማዎችን ቀውል ወንድማችን ዳሩሱና የሼክ ኢብኑ ባዝን ጀምሮ ያው ለሌሎች ወንድሞች በማለት እንትን ብሏልና አንዳንድ እነዛን መመልከት እወዳለሁ። ነገር ግን ያው ወንድማችን እንዳነሳው እዚህ ጋር ላይ እንደ ተንቢህ ይህ ነገር ወደ ኦልሞስት ያኔ ወደ 100 ዓመት እንደዛ ወደ 100 ዓመት እየተጠጋው ነው እየሞላቸው ነው። ይሄ ነገር ታሲስ ካደረገው ሐሰኑል በና እና እነርሱ ኢዲያቸው እንደሚታወቀው ደውላ እስላሚያ እናቆማለን የሚል ነው። አቁመውን ታይተዋል። በሸሪዓ ሁክም እንደማይሰጡ ወደ ተውሂድ እንደማይጣሩ ተውሂድን ኢዝሃር እንደማያደርጉ በግልጽ የታየበት ነው። ግብጽ ላይ መሐመድ ሙርሲ በነበረበት ሰዓት በእስልምና ያኒ በሸሪዓት አልአህካም እንትን ትላላችሁ ሲባል ገና ነን ያለው እና እነዚህ ሰዎች ያው እንግዲህ ይሄንን ታሲስ ያደረገው ሐሰኑል በና ነው። ከዛ ቀጥሎ ሙከፊር የሆነው ሰይድ ቁጥብ እርሱ ነው። የእነርሱ ሲነቃባቸው ሙጅተማዕን ማክፈሩ ይህ ነገር ሚንሃጃቸው ግልጽ ሲሆን ከእነርሱ ቀጥሎ ሱሩርያዎች ናቸው የመጡት። በተወሰነ መልኩ ተውሂድ ላይ ኢዕቲና ያደረጉና በዚህ ጋር ላይ ራሳቸውን ሽፋን አድርገው ሰዎችን ለማጭበርበር ብዙ ርቀት የሄዱበት ሁኔታ አለ። እስኪ እንደው ዑለማዎች ስለነርሱ አስርየን በእነርሱ ጊዜ የነበሩ ዑለማዎች ምንድን ብለዋል የሚለውን ከሼኹል አልባኒ ረሂመሁላህ ከእርሱ እንደው ጠቀስ ስላድርግና አንዳንድ አለፍ አለፍ ብዬ ለመመልከት እወዳለሁ ኢንሻአላህ። ፈተዋ በሰጡበት ላይ العلامة السلفي الشيخ محمد ناصر الدين الألباني رحمه الله يقول ليس صوابا أن يقال إن إخوان المسلمون هم من أهل السنة والجماعة لأنهم يحاربون السنة إلى فتوى بسط بسات الشيخ الألباني رحمه الله تهيك لا يدلم إخوان المسلمون أهل السنة والجماعة ناشتو የሚለው አገላለጽ ትክክል አይደለም ይላሉ። ለምን? لأنهم يحاربون السنة ሱናን ስለሚዋጉ እንደዚሁም የሱናን ባለቤት የሆኑትን ሰዎች ዑለማኡ ሰለፍ የሆኑትን እንትቃድ ስለሚያደርጉ እነርሱን ስለሚዋጉ አህለ ሱና ወልጀማዓ የሚለው እነርሱን አይገልጻቸውም ይላሉ። من شروط فتاوى حول جماعة التبليغ والإخوان من
ተስጂላት ሚንሃጅ ሱና ፊ ሪያድ ያኒ ሪያድ ላይ ሚንሃጅ ሱና የሚባለው እንትናቸው ላይ ሪያድ ላይ እንትን ያሉት ነው። فتوى العلامة السلفي الشيخ محمد بن عثيمين رحمه الله في حكم تعدد الجماعات የተለያዩ ጀማዓዎችን መፍጠር የሚለው ላይ ሼክ ዑሰይሚን ተጠይቀው በፈትዋ سئل رحمه الله هل هناك نصوص في كتاب الله وسنة نبيه صلى الله عليه وسلم فيهما إباحة تعدد الجماعات أو الإخوان يعني بقرآن بحديث የተለያዩ ጀማዓዎችን መፍጠር የሚያበቃ አለ እንዴ? ወይም ይሄ የኢኽዋን ጀማዓ ይሄ ተብሊግ ጀማዓ ይሄ ተብሎ ማለት ነው ተብለው ተጠይቀው አልጀዋብ ليس في الكتاب ولا في السنة ما يباح تعدد الأحزاب ولا الجماعات بل في الكتاب والسنة ما يذم ذلك በቁርአንም ሆነ በሐዲስ ይሄንን ሐላል የሚያደርግ ነገር የለም ይላሉ ሼክ ዑሰይሚን ረሂመሁላህ። ምንን የተለያዩ ጀማዓዎችን መፍጠር የተለያዩ ቡድኖችን መፍጠር ይበቃል የሚል የለም ከቁርአንም ሆነ ከሐዲስም። እንግዳውስ በቁርአንም ሆነ በሐዲስም ያለው ምንድነው? ይሄንን የተለያዩ ጀማዓዎችን የተለያዩ ቡድንን መፍጠርን የሚወቅስ ነው ያለው ይላሉ። ቃለ ተዓላ ኢነ ለዚነ ፈረቁ ዲነሁም ወካኑ ሺየዓ ለስተ ሚንሁም ፊ ሸይ ኢነማ አምሩሁም ኢለላህ ሱመ ዩነቢኡሁም ቢማ ካኑ ያዕመሉን። እነዛ የተለያዩ ቡድኖች የፈጠሩ የሆኑ ሰዎች በሃይማኖታቸው እነዛ የተለያዩ ቡድኖች የፈጠሩ የሆኑ ሰዎች በሃይማኖታቸው እንደዚሁም የተለያዩ ነበሩ ካለ በኋላ እና አንተ ከነርሱ አይደለህም ከነርሱ ለስተ ሚንሁም ፊ ሸይ ከነሱ ምንም ነገር አይደለህም በማለት ኢነማ አምሩሁም ኢለላህ የነርሱ ነገራቸው ወደ አላህ ስብሓነሁ ወተዓላ ነው የሚጠጋው። ثم ينبئهم بما كانوا يعملون ሲሰሩ በነበሩት አላህ ስብሓነሁ ወተዓላ ይነግራቸዋል። በሰሩት ስራ ነገ ይመነዳሉ። ይህ እንግዲህ የሚያሳየው ምንድነው? የተለያዩ ቡድኖችን መፍጠር በዚህ አንቀጽ እንደተወቀሰ እንደማይቻል ዘም እንደሆነ ነው የሚያሳየው ማለት ነው። የተለያዩ ቡድኖች የፈጠሩ የሆኑ ሰዎች ከሺዓ ወራፊዳ ወልሙዕተዚላ ወልጀህሚያ ኢላ አኺሪ። ወቃለ ተዓላ ኩሉ ሒዝብን ቢማ ለደይሂም ፈሪሑን። እያንዳንዱ ቡድን ከሱ ጋር ባለው ነገር ተደሳች ነው። ኢኽዋን ሰለፍያን ኢንቲቃድ ያደርጋል፣ የሰለፍያ ሰዎችን ኢንቲቃድ ያደርጋል። ተብሊግም እንደዛው፣ ሶፊያዎችም እንደዛው፣ አህባሽም እንደዛው ኢላ አኺሪ ማለት ነው። እያንዳንዱ በያዘው ነገር ተደሳችና የራሱን አሞጋሽ ራሱ ሐቅ ላይ እንዳለ ነው የሚቆጥረው ማለት ነው። እና ወቃለ ተዓላ ወአነ ሃዚሂ ኡመቱኩም ኡመተን ዋሒዳ ወአነ ረቡኩም ፈተቁን። ሱረቱል አንቢያ ላይ አላህ ስብሓነሁ ወተዓላ እቺ አንድ የሆነች ኡማ ነች፣ እኔም ጌታችሁ ነኝ፣ እኔም በብቸኝነት ፍሩኝ ብሏል ይላሉና እነርሱ ከሚሉት ነገር ምንድነው? ወቀውሉ ባዕድህም ኢነሁ ላ ዩምኪን ሊዳዕዋ አን ተቅዋ ኢላ ኢዛ ካነት ተሕተ ሒዝብን። ከአንድ ቡድን ስር ስትሆን ነው ዳዕዋ የበላይነት የምታገኘው እንደዚሁም ጥንካሬ የምታገኘው ብለው ይላሉ ከፊሎቻቸው የእኽዋኖች ማለት ነው። ነቁል ሃዛ ለይሰ ቢሰሒሕ፣ ይሄ ትክክል አይደለም ይላሉ። በል ኢነ ዳዕዋ
ተቅዋ ያኒ ዳዕዋ የሚጠነክረው የበላይ የሚሆነው ኩለማ ካነ ልኢንሳን منطويا تحت كتاب الله وسنة رسوله صلى الله عليه وسلم متبعا لآثار النبي صلى الله عليه وسلم وخلفائه الراشدين دعوة نكاري የሚያገኘው ከአላህ ስብሓነሁ ወተዓላ መጽሐፍ ስር እንደዚሁም ከረሱል ዓለይሂ ሰላቱ ወሰላም ሱና ስር የረሱልን ፈለግ ተከታይ ሲሆን እንደዚሁም የእርሳቸውን ምትኮች ተከታይ ሲሆን ነው ዳዕዋ ጥንካሬ የሚያገኘው ይላሉ። ወከዛሊክ ለማ ሱኢል ፈዲለቱ ሸይኽ አልዓለመቱ ሷሊሕ ቢን ፈውዛን አልፈውዛን ሐፊዘሁላህ ሱኢለ ሐፊዘሁላህ هل هذه الجماعات تدخل في 72 فرقة الهالكة ከነዛ ከሰባ ሁለቶቹ ከሚጠፉት ቡድኖች ትገባለች ወይ እቺ ኢኽዋን አልሙስሊም አው ኢኽዋን አልሙፍሊስ እነርሱ ይገባሉ ወይ ተብሎ ሲጠየቁ ሸኽ ፈውዛን ሐፊዘሁላህ ምንድነው መልስ የሰጡት? فقال نعم አዎና አሉት። كل من خالف أهل السنة والجماعة ممن ينتسب إلى الإسلام في الدعوة أو في العقيدة أو في شيء من أصول الإيمان فإنه يدخل في 72 فرقة ويشمله الوعيد. من ይላሉ? አዎ ትገባለሽ ካሉ በኋላ አህለ ሱና ወልጀማዓን የተንጣረረ ሁሉ ወደ እስልምና የተጠጋ በዳዕዋ ወይም በዓቂዳ ወይም በሆነ ነገር من أصول الإيمان كإيمان مسرت يتتقى هنا سوف فإنه يدخل في 72 فرقة كسبا هلتو ልዩነት ይገባል ነው። እርሱም ከነዛ ከሰባ ሁለቶቹ የእሳት ናቸው ከተባሉት ውስጥ ይገባል ይካተታል። ወየሽመሉሁ ልወዒድ ያምዛቻው ያገኘዋል። ወየኩኑ ለሁ ምን አዘም ወልዕቁባ ቢቀድሪ ሙኻለፈቲ ያኒ ተወቃሽነት ይኖረዋል በዐቂዳም ዙሪያ ሆነ እንደዚሁም ቅጣትም ያገኘዋል። ቢቀድሪ ሙኻለፈቲሂ እርሱ በተንጣረበበት ልክ ያኒ በምን ያክል የአህለ ሱና ወልጀማዓን የሰለፍያዎችን ዓቂዳ ሚንሃጅ ኢንቲካስ እንዳደረገና በተንጣረረበት ልክ ዛቻውና ቅጣቱ ያገኘዋል፣ ይቀጣል፣ ከዛ ከሰባ ሁለቱ ቡድን ይመደባል ብለው መልስ ሰጥተዋል። وكذلك وسئل ما حكم وجود مثل هذه الفرق التبليغ والإخوان المسلمون وحزب التحرير وغيرها في بلاد المسلمين عامة يعني እንደዚሁም ተጠይቀው እነዚህ ተብሊጎችን ይመስል ኢኽዋኖችን ይመስል ሕዝብ ተሕሪርን ይመስል ሌሎችም ጀማዓዎች በሙስሊሞች ያኒ አገር መገኘታቸው ፍርዱ ምንድነው ተብለው ሲጠየቁ فقال هذه الجماعات الوافدة يجب ألا تنقبل لها يعني لأنها تريد أن تنحرف بنا وتفرقنا وتجعل هذه تبليغيا وهذا إخوانيا وهذا كذا وكذا يعني من ይላሉ እነዚህ ጀማዓዎች እነዚህ ቡድኖች አዲስ እየመጡ እየተፈፈረቁ ያሉ ልንቀበላቸው አይገባም፣ እነርሱን ልንመልሳቸው ግዴታ ነው ይላሉ። ለምን? እነርሱ እኛን ለመለያየት ነው የሚፈልጉት። ይሄንኛውን ተብሊግ፣ ይሄንኛውን ደግሞ ኢኽዋኒ፣ ይሄንኛውን ሱሩሪ፣ ይሄንኛው ኢላ አኺር እያደረጉ ይሄንኛውን ተክፊሪ እያደረጉ ለመሄድ ስለሆነ እንትን የሚሉት። ስለዚህ هذا كفر بنعمة الله سبحانه وتعالى ونحن على جماعة
واحدة وعلى እና ምን ይላሉ? ይህ የአላህን ጸጋ መካድ ነው። እኛ አንድ ሆነ ስብስብ በአንድ ራያ ያለን ሰዎች ነን። ወዓላ በይና ሚን አምሪና በነገራችን ላይ ግልጽ በሆነ መልኩ ግልጽ በሆነ ሚንሃጅ ግልጽ በሆነ አካሃድ እየሄድን ያለን ሰዎች ነን። ሊማዛ ነስተብድል አለዚ ሁወ አድና ቢለዚ ሁወ ኸይር ያኒ ይሄም መልካም የሆነውን ከሱ ዝቅ ባለ ነገር ለምንድን ነው የምንለውጠው ይላሉ። طيب ሌላ العلامة الشيخ صالح الحيدان رحمه الله مات تقريبا قبل السنة الله يزن ላቸውና ምን ይላሉ? الشيخ صالح الحيدان الإخوان والجماعات التبليغ ليسوا من أهل المنهاج الصحيح ይላሉ። ተብሊጎችና ኢኽዋኖች ትክክለኛ የሚንሃጅ ባለቤት ከሆኑት ሰዎች አይደሉም ይላሉ። የሚንሃጅ ባለቤት ከሆኑት ሰዎች አይደሉም። فإن جميع الجماعات والتسميات ليس لها أصل في السلف هذه الأمة. وأول جماعات وجدت وحملت الاسم جماعة الشيعة تسموا بالشيعة. وأما الخوارج فما كانوا يسمون أنفسهم إلا بأنهم المؤمنون. እንግዲህ የመጀመሪያዎቹ ኸዋሪጆች የመጀመሪያ ፍርቃ የተገኙት ሱሐቦች ባሉበት ሰዓት እነርሱ ናቸው። እነርሱ ራሳቸውን ኸዋሪጅ ብለው አይጠሩም። ሙስሊም نحن ሙስሊም ነን ብለው ነው የሚጠሩት። ሺዓ የመጀመሪያ ስሟን ያስተዋወቀች ስሟን የተቀበለች የመጀመሪያ ሺዓ ነች። የመጀመሪያ نحن الشيعة نحن المسلمون ብለው የተቀበሉ እነርሱ ናቸው ይላሉ። አማ الخوارج ما يقبلون أسماءهم يعني يقولون نحن المسلمون እኛ ሙስሊሞች ነን ብለው ነው የሚሄዱት ይላሉ። ይህም ፈትዋ የተሰጠው فتاوى العلماء في الجماعات وأثارها على بلاد الحرمين እዛ ጋ ላይ እንትን ያ ተስጂላት منهج السنة የሚለው ጋ ሪያድ ላይ የተሰጠ እንትን ነው። طيب እንደዚሁም فتاوى فضيلة الشيخ العلامة عبد الله بن غديان حفظه الله ምን ይላሉ? እርሳቸው ተጠይቀው እዚህ ሀገር ላይ ይሄንን ስም አናቅም ነበረ ይላሉ። የተለያዩ ጀማዓዎችን አናቅም ነበረ። البلاد هذه كانت ما تعرف اسم جماعات لكن وفد علينا ناس من الخارج يعني ከሌላ ቦታ ሰዎች ይዘውብን መጡ ይላሉ። እና ከዚህ ሌላ ሀገር ይዘው መጡና እዚህ ሀገር ላይ ተأسيس አደረጉ። فعندنا مثالا يعني ما يسمونهم بجماعة الإخوان المسلمين وعندنا مثلا جماعة التبليغ وفيه جماعات كثيرة كل واحد يرأس له جماعة يريد أن الناس يتبعون هذه الجماعة ويحرم ويمنع اتباع غير جماعة ويعتقد أن جماعته هي التي على الحق وأن جماعة الأخرى على الضلال فكم فيه حق في الدنيا يعني እያንዳንዱ ኢኽዋንም የብቻው ተብሊግም የብቻው የተለያዩ ቡድን ተأسيس ካደረጉ በኋላ አንዳንዱን እንዳይከተል እርም ያደርጋል፣ ክልክል እንደሆነ ይናገራል፣ ራሱ ሐቅ ላይ እንዳለ ይናገራል ይላሉ። እና ሐቅ ደግሞ ብዙ አይደለም፣ ሐቅ አንድ ነው።
ስለዚህ ኩሉን የደዒ ወሰለ ሊለይላ ወለይላ ላ ትቅቢልሁ ፊ ዛክ እንደሚባለው ማለት ነውና الحق واحد كما ذكرت لكم أن الرسول صلى الله عليه وسلم بين افتراق الأمة وأن هذه الأمة ستفترق على 73 فرقة كلها في النار إلا واحدة. قالوا من هي يا رسول الله؟ قال من كان على مثل ما أنا عليه اليوم وأصحابي. ይህንን ደግሞ ረሱል ዓለይሂ ሰላቱ ወሰላም ተንብየውታል። ለምን እቺ ኡማ ለ73 እንደምትለይ ሁሏም የሳት እንደሆነች አንዷ ብቻ ስትቀር ማለት ነው 72ቷ የሳት እንደሆነች እርሷም ማነች ብለው ሲጠይቋቸው ቃለ መን ካነ ዐላ ምስሊ ማ አና ዐለይሂ አልየውም አስሓቢ እኔና ባልደረቦቼ ዛሬን ቀን ባለንበት ያለች ናት በማለት መልስ ሰጥተዋል ማለት ነው። ኩሉ ጀማዓትን ተደዒ ለሃ ኒዛመን ወየኩኑ ለሃ ረኢሰን ወኩሉ ጀማዓትን من هذه الجماعات يعملون بيعة እያንዳንዱ ቡድን እያንዳንዱ ጀማዓ ሐቅ ላይ እንዳለ ይሞግታል አሉ። ተብሊግም የብቻው ኢኽዋንም የብቻው ኸዋሪጅም የብቻው ኢላ አኺሪህ ማለት ነው። እና እያንዳንዳቸው ደግሞ ረኢስ አላቸው። እያንዳንዳቸው ሙባያዓ ያደርጋሉ። ልክ ለሁካም ሙባያዓ እንደሚደረገው ለነሱ ሙባያዓ ያደርጋሉ። ወይሪዱን አልወላ ለሁም ለነርሱ ወላ እና እንትን ለማለት የነርሱ ፈራጅና ቀዳጅ ለማድረግ ነው የሚያስቡት። ሰዎችን ይነጣጥላሉ። እያንዳንዱ የራሱ ቡድን ያደርጋል። ይሄ እንደሚታወቀው ሁላችሁም የምታውቁት ጉዳይ ነው። እያንዳንዱ የራሱ እንትን ያደርግና ሌሎችን በማጥላላት ሙዛሃራት፣ የሰው ግድያ፣ ተፍጂራ ታውቃላችሁ። በሊቢያ ላይ የነበረውን፣ በሱሪያ ላይ የነበረውን፣ በሱዳን ላይ የነበረውን እስካሁንም ድረስ ለዚህ የዳረጋቸው የነርሱ ታእሲስ ነው፣ የነርሱ ተንኮል እንደሆነ ይታወቃል። ዳዕወቱል ኢኽዋን ይላሉ። የነሱ እንትን ጥሪ ምንድነው? ወደ ሲያሳ ነው፣ ወደ ፖለቲካ ነው። አልጋያ ቱበሪሩል ወሲላ ይላሉ። ጋያ ቱበሪሩል ወሲላ ያኒ አንተ በምንም በወንጀልም ሁን በምንም የምፈልግበት ቦታ ድረስ እንጂ ምንም ችግር የለውም ይላሉ። ምንም ችግር የለውም ይላሉ። نجتمع فيما اتفقنا عليه ويعذر بعضنا بعضا فيما اختلفنا عنه. هذا قاعدة جبلية عندهم، يعني قاعدة ذهبية بلو يطرط على النرس قال ተስማማንበት እንሰባሰብ፣ በተለያየንበት ደግሞ አንዱ ምክንያት ሰጥቶ ይሄድ ይላሉ። ሸኽ ዑሰይሚን ረሒመሁላህ የቁል هذه القاعدة قاعدة خشبية ብለው ይጠሩታል። ይሄ የእንጨት የሆነ ቃዒዳ ነው ይላሉ። ምክንያቱም ምንም መነሻ መድረሻ የሌለው የባጢል የሆነ ቃዒዳ ስለሆነ ማለት ነው። ፈዲለቱ ሸይኽ አልዓላማ ዓብዱልሙሕሲን አልዓባዲ ሐፊዘሁላህ እርሳቸው ምን ይላሉ? ለማ ሱኢለ عن جماعة التبليغ والإخوان المسلمين قال حفظه الله هذه الفرق المختلفة الجديدة أولا هي محدثة ይላሉ። ሚላዱሃ في القرن الرابع عشر እቺ ተብሊጎች ኢኽዋኖች አልሙፍሊሱን እነርሱ እነዚህ ፍርቃዎች አዲስ የመጡ ናቸው እና አዲስ የመጡ ናቸው። እነርሱ የተፈጠሩበት እንደው ሚላዱሃ في القرن الرابع عشر 14ኛው ቀርን ላይ ነው ይላሉ። قبل القرن الرابع عشر ما كانت موجودة ከ14ኛው ክፍለ ዘመን በስተፊት ምንም አትታወቅም ነበር። هي في عالم الأموات يعني ምንም አትታወቅ ነበረች። وولدت في القرن الرابع عشر
أما منهاج القوم والصراط المستقيم فميلاده أو أصله من بعثة الرسول صلى الله عليه وسلم يعني قد ያለው መንገድ እርሱ የተገኘው ወይም ደግሞ መሰረቱ ረሱል ከተላኩበት ጀምሮ ነው ما كان عليه رسول الله صلى الله عليه وسلم وأصحابه من حيث بعثته عليه الصلاة والسلام فمن اعتقد بهذه الحق والهدي فهذا هو الذي سلم ونجا ይላሉ ومن حاد عنه فإنه منحرف ይላሉ እና ረሱል የነበሩበት ያመጡትን ረሱል በነበሩበት ላይ ሷሃቦች የእርሳቸው ባልደረቦች በነበሩበት ላይ ስንዝር በስንዝር የተከተለ የነርሱን ቀጥታ በነርሱ ቀጥታ የተመራ ይሄ ነጃ ይወጣል ከዛ የተዘነበለ እርሱም ሙንሐሪፍ ነው ይላሉ ወደ ታሽህድ ብለው أخطاؤها كبيرة ይላሉ لكن أخطاؤها كبيرة وعظيمة فيحذر منهما يعني فيحذر منها እና እነዚህ ሰዎች ስህተታቸው ብዙ ነው በርካታ ነው ትልቅ ነው ስህተታቸው ከነርሱ መጠንቀቅ ማስጠንቀቅ ያስፈልጋል يعني ويحرص على اتباع الجماعة الذين هم أهل السنة والجماعة أهل السنة والجماعة بمكتل عند سو النرسل مكتل على اللبات يلالو والذين هم على منهج السلف هذه الأمة بسلف وش قدان علي يالوتن أهل السنة والجماعة النرسل مكتل على اللبات شو መከተል እንዳለብን ይጠቁማሉ እና እነዚህ ጀማዓዎች فالاعتماد ليس على أدلة الكتاب والسنة بقرآن بحديث تدقفوا እንዳልሆነ النرسم وإنما هو على آراء والأفكار ومناهج جديدة محدثة يعني በአስተሳሰባቸውና በቅንጭላታቸው የሚመሩ ናቸው አዲስ በሆነ አካሃድ የሚሄዱ ናቸው አዲስ ራሳቸው በፈረኩት ሚንሃጅ የሚጓዙ የሆኑ ናቸው ይላሉ እንደው ከነርሱ ግልጥ ከሚያደርግ ይላሉ እና أوضح ما في ذلك أن الولاء والبراء عندهم إنما يكون لمن دخل معهم ومن كان معهم ولا أن براء የሚሆነው ከነርሱ ጋር ለተካተተ ወደ እነርሱ ለገባ ሰው ነው ከዛ ውጭ ላለማ የለም ያከፍራሉ ሁካሞችን ያከፍራሉ ተሁካሞች ስር ያሉትን ያከፍራሉ الى اخره ማለት ነው እና فمثلا جماعة الإخوان من دخل معهم فهو صاحبهم يوالونه ومن لم يكن معهم فإنهم يكونون على خلاف معه ከነርሱ ጋር ወደ እነርሱ ጀማዓ የተካተተ የሆነ ሰው የገባ የሆነ ሰው ወዳጅ አድርገው ይዙታል ጓደኛ ያደርጉታል ከነርሱ ያፈነገጠ እንደው አላህ ይሁነው ማለት ነው ለምን ሸይኹል ኢስላም አይሆንም ሸይኹል ኢስላም ቢሆን يعني رموه أسفل السافلين ከምድር በታች ነው የሚጠሉት ደባቅ ነው የሚመቱት ولذا يكرهون العلامة الشيخ عمان الجامع رحمه الله لأن الشيخ عمان الجامع الشيخ محمد عمان الجامع رحمه الله كان يرد عليهم صار عليهم كالسيف يقطعهم قطعة ولذا يكرهون كرهه يعني ما أقول لك شيء بتأمنوا من ميتالوت ويكرهون الشيخ عمان الجامع ويحبون القرضاوي وما أدري إيش إلى آخره إذا كان يعني من جماعتهم ولو كان أجهل الناس إذا كان عندهم منفعة رفعوه فوق 7 سماوات كسبت سماء بلاينو كف ما يدركوا
وإذا كان من غير جماعتهم بالذات إذا رد عليهم رموه أسفل السافلين كم دربتاش ነው ولو كان شيخ الإسلام ابن تيمية كم دربتاش ነው የሚጥሉት ማለት ነው። ይሄንን ይላሉ። أما لو كان معهم ولو كان من أخبث خلق الله ولو كان من الرافضة እንደው أخبث خلق الله እንኳ ቢሆን ከነሱ ጋር ከሆነ ራፊዷ ለምን ራፊዷ አይሆንም? ራፊዷ ከነሱ ጋር ከሆነ فإنه يكون أخاهم ويكون صاحبهم ወንድማቸው ይሆናል። አያችሁ በእንትን ላይ ታውቁታላችሁ። እነዚህ ሐማስ ምናምን የሚባሉትን ነገራት ታውቃላችሁ ያስባለሁ። ከነሱ ጋር ከሆነ ለምን ግብጽ ላይ እኮ እነ ኩሜኒን ሄደው እኮ እዛ እንትን ማን ነው እንትና ላይ ኢራን ላይ እንትን ያሉበት ሁኔታ አለ። ስለዚህ ራፊዷ ምን አخبث خلق الله ለምን አይሆንም? ከነሱ ጋር ከተስማማ በቃ ተስማምተው ይሄዳሉ፣ ችግር የለባቸውም። فإنه يكون أخاهم ወንድማቸው ነው የሚሆነው ويكون صاحبهم ولذا በተጠየቀ ጊዜ ይሄ ቀርዳዊ ከአይሁዳዎች ጋር ልዩነታቸው በምንድን ነው በተባለ ጊዜ ቢደናኒር ነው ያለው፣ ወይም በብር ነው ወይም ደግሞ በምድር ነው ያለው። موجودة موثقة لفيديوهاته يعني الذي هو يبغضهم الصحابة الذي هو يبغضه الصحابة يبغض الصحابة عفوا እነዛ ሰሃቦችን የሚጠሉ የሆኑት ሰሃቦችን የሚሳደቡ የሆኑት እና አቡበክርን እና አይሻን የሚሳደቡ የሚያከፍሩ እና ዑመርን የሚሳደቡ የሚያከፍሩ የሆኑ ራፊዳዎች ከነርሱ ጋር ከሆኑ ችግር የለባቸውም፣ ጓደኞቻቸው ናቸው። እና ከሰሃቦች በመጣው ሐቅ የማይዙ የሆኑ ሰዎች ናቸው። إذا دخل معهم في جماعة فهو صاحبهم ويعتبر واحدا منهم ما لهم وعليهم ለነርሱ ያላቸው ለነርሱም በነሱ ላይ ያላቸው ነገር ለነርሱም እንዳላቸው እንትን ይላሉ ማለት ነው። እና በጣም ይሄ በካሃዳቸውም የሚታወቅ የሆነ ጉዳይ ነው ማለት ነው። يا جماعة الصوت ايه مرحبا እንግዲህ ይታወቃል እነሱ ያው የሲያሳ ሰው ናቸው። እኔ እዚህ ጋር ላቆመው ያው ከመሰረት ወንድሞች ስላነሱት በማለት ነው። አልሙሂም እነርሱ በአህለ ሱና ወልጀማዓ ሽፋን የሚያደርጉ ሰዎች ናቸው እንጂ ይሄንን የማይወክሉ የሆኑ ሰዎች ናቸው። እንግዳውስ አህለ ሱና ወልጀማዓውን የምንጻረሩ አህለ ሱናን ወልጀማዓን ጧት ማታ የሚዋጉ የሚያደርጉ የሆኑ ሰዎች ናቸው። ስለዚህ ጥንቃቄ ያስፈልጋል ለማለት ያክል ነው። ሌሎቻችሁ ቀጥሉ። نكتفي بهذا القدر. صلى الله على نبينا محمد وعلى آله وصحبه أجمعين. اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه. صلى الله على نبينا محمد وعلى آله وصحبه أجمعين. جزاك الله خيرا وبارك الله فيك. الله سبحانه وتعالى يجزاك فله. اليوم والله فرحنا جدا، تعلمنا كثيرا من المنهج وعرفنا المنهج لإخوان المسلمين إن شاء الله ከዚህም የበለጠ ሲደጋገም በአግባቡ የምንረዳ ይሆናል ብዬ አስባለሁ። ምናልባት የዛሬው ቪዲዮ ሙሉ የሚወጣልኝ ከሆነ የአቡ አዩብንና